ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን መናኸሪያ ኤፍኤም 99.1 ላይ እንገኛለን ከአንድ የጥቁር እንግዳ ጋር ተገናኝተናል ያሲኖ ተወዳጁ ኮሜዲያን ጸይም እንግዳ እንግዲህ በስራት ተመልካቾቻችን እያለ ነው ምናልባት በማህበራዊ ሚዲያ የሚሰራጨውን ይሆናል አድማጮች የቴሌቪዥን እኔ ለማስተዋወቅ እየሞከረ የቴሌቪዥን ልምድ ከባድ ነው በፊት ፋና ቲቪ ስንጀምር ከሬዲዮ ነበረ መነሻችንና በጣም እንቸገረው የነበረው ቲቪ ላይ ወተን አድማጮቻችን ነበር አሁን ደግሞ ተመልካቾች ሆነ ለነብስሬ ሰላም ነው ወይ ሁሉ መልካም ሁሉ ሰላም አላን ሁሉ ተማም አለ እንግዲህ ያው ቅልቦች የየወሩ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን ላለፉት 11 ወራት እየለየ ለህዝብ ያስታወቀ የነበረበት ሁኔታ ነበር በዚህ በሰኔ ወር ደግሞ 6 እጮች ቀርበው እጅግ በጣም በሚገርም ሁኔታ በአብዛኛውም ደግሞ ተሳትፎም ደግሞ በጎላ መልኩ የታየበት ነው በዚህ ወር ላይ እንግዲህ ብዙዎች ለምን ሲባል ከዚህ በፊትም ደግሞ እጩ የነበሩት በአሁን ሰዓት እንግዲህ ሁለት የተጽዕኖ ፈጣሪዎች በጋራ ሆነው የሰኔ ወር የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ሆነው ወጥተዋል አንዱ ኮሜዲያን ያሲኖ ነው ያሲኖ ቤተሰቦች እኮ ይላሉ ይጽፋሉ በዘመር ነው እንደሚሰሩ ስለዚህ ኮሜዲያን ያሲን ኮንግራቹሌሽን መጀመሪያ እንኳን ደስ አለ ቴንክ ዩ ሶ ማች ሆነ አክብራችሁን እንግዲህ የዚህ የቅልቦች ቅል አደረጉ እንደዚሁም ደግሞ ፖዚቲቭ ኢምፓክት ወይም ደግሞ አወንታዊ የሆነ ተጽዕኖም በማህበራዊ ሚዲያ ላይ ላደረጉ ለትውልድን የሚቀርጽ ስራ ለሰሩና እንደዚሁም የሀገር ግንባታ ላይ ሀገር የሚገነባው በመልካም ስብዕና በእሴቶች ነው ያ እሴት ሲፈርስ ነው ሀገር ወደቀ ሀገር ፈረሰ ምንለው በሁሉም ቦታ ወታደር ስላለ አይደለም ኢትዮጵያ የጸናቸው እሴቶቻችን ናቸው ሀገርን የጠበቁት እና እነዛ እሴቶች ሲወድቁ ደግሞ ሀገር ወደቀች ሀገር ጠፋች ሀገር ተበተነች ይባላል ደርግና በኢህአዴግ ጊዜ ሽግግር ወቅት ላይ መንግስት አልነበረም ሀገር ግን ቀጥሏል ስለዚህ እነዚህ ሴቶችን የሚሰሩ ፖለቲካል ተናገሩ እነዚህ ሴቶችን በፍጹም ፖለቲካ እነዚህ ሴቶችን የሚጠብቁ እነዚህ ሴቶች ላይ ለሚሰሩ እዚህ ሴቶች ላይ ጥሩ ስራ ለሰሩ እንሸልማቸዋለንና እስካሁን እየሸለምን መተናል የዚህ ወር ደግሞ እንግዲህ በከፍተኛ የህዝብ ድምጽ ለምትሰራው ስራ ላደረከው አስተዋጽኦ እኛ አይደለንም ህዝብ ነው ዋጋህን ይሰጠ እናደንቃለን እውቅና እንሰጣለን ብሎ በህዝብ ድምጽ ተመርጠሃል አመሰግናለሁ ህዝብ አመሰግናለሁ በተለይ የሞከርን ነው የሚለው በቃ አሁን ሁሉም ነው እንዴት ነው ሁሉ ሰላም ነው ስትል ህይወት እንዴት አርጓል ሲባል እየሞከርን ነው ያሲኖ እየተባልክ እንትን ትላለና እየሞከርን ነው ኦፍ ኮርስ ሁሉም መጀመሪያ ቴንክ ዩ ሶ ማች ማለት ያን ያህል ለሽልማት የሚያበቃቀን ነገር ሰርቻለሁ ብዬ አላስብም ግን እየሞከርን አሁንም ቢሆን ቅንነትንም እየሞከርን ነውና ሁሉም ሰው እየሞከረ ነው በመንገዱ ማለት ነው ቤት አከራይም ምን ለማኖር እየሞከሩ ነው የቤት ዕቃ ነው ውጪ ደርድረውታል እኔም እየሞከርኩ ነው እሱም ቪዲዮ ካዩ በኋላ ግን ወደ ዋናው ፖይንት ስንመጣ ምንድነው ሁሉም ሰው እየሞከረ ነው እናንተም እኮ እየሞከራችሁ ትውልዱ ላይ ለመስራት እየሞከራችሁ ነው ቅልብ ያላቸውን ሰዎች እንዲበረታቱ ለመሸለም እየሞከራችሁ ነውና ሁሉም ሰው በአለም ደረጃ ራሱ በጣም ብዙ ሰው ሀብት ኖሮት በጤና ደረጃ እየተፈተነ ያለ ለመኖር እየሞከረ ያለ ሰው አለ ጉዳዩ ሐሳቡ ሰፊ ነው እኔም ከሰራውት በኋላ ነው ምን ያህል ትልቅ ሐሳብ እንዳነሳው የገባኝ እና አንዳንዶች እንደም ወደ ፖለቲክስ እየታወሰደው እናቴ ደቡና ባቃ ተላጣለች ቦታውን ንገረን ስልክም ካልሳ አልካች እንግዲህ እንዲስቃይቶኛ በሌላ ኢንቴንሽን ገብታል ያሲኖን በጣም ስለምወደው እና አንድምታው ያው በቃ ሁሉም እየሞከረ ነው ዓለም በራሷ ቀላል አይደለችም በተለያዩ መንገዶች በተለያዩ ዘርፍ ከባድ ሁኔታዎች አሉና እኛም ወጣቶች ነን
እኔ እዚህ አሁን ላለሁበት ቦታ በጣም ብዙ ነገር ሞክሬ ነው እዚህ የደረስኩት ገብቷል። በርካታ ስራዎችን ሰርቻለሁ። ፎር ኤግዛምፕል ከቀን ስራ ጀምሮ ባህል ተወዛዋዥ ነበርኩ 5-6 አመት 5-6 እላለሁ እንዴ እኔ የኔ ነገር እኮ አሁን እድሜ እንዳልቆጥር ነው አይደል? ችግር የለውም። ሆቴል አስተናጋጅ ነበርኩ ምናምን በቃ ብዙ ጣውረዶች አሉ። ደን የሁሉም ሙከራዎች ውጤት ነው አሁን ያለው ነገር። ቲክታክ ከጀመረን 5 አመታችን ነው እየሞከርን ነው። አይታችሁ ከሆነ በሌሎች ኢንተርቪዎች ላይ 1 ሚሊዮን ፎሎወርስ እስከገባ ድረስ እኔ ስልክ አልነበረኝ። በሰዎች ስልክ ነበር የምቀርጸው ግን ምን አላቆምኩም መሞከሬን አላቆምኩም። ደን ያን ኢንስፓይሬሽን በጣም በእውነት እና ያንን በጣም ብዙ ሰዎች በጣም ቀድም እያወራን ነበር ከስሬ ጋርና በጣም ብዙ ታለንት ያላቸው ልጆች አሉ እንደ ሀገር ገብተዋል። ደን እነሱ ግን ይሉና የሚያግዛቸው የሚደግፋቸው ሰዎች ሲያጡ ያቆማሉ። ማቆም ደግሞ አያሸልምም። ዛሬ እናንተ ጋር የመጣው ስላላቆምኩኝ እየሰራው ስለሆነ እንቅስቃሴን አይታችሁ አይደል? ነገ ደግሞ የወርቅ አዋርድ አለ። አዎ እዛ ላይ ለራሱ ወርቁ ላይ ነው። እኔ እዛ ጋር በጣም ግድ ነው እዛ ላይ ቢሆን ነበር። አይ እንግዲህ አድማጭ ቤተሰቦችም እንደዚህ በኋላ ያሲኖ ወርቁ ነው ስም ያሲኖ የወርቁ ጌታ አይደል? ያሲኖ የወርቁ ጌታ እንዴት ነው 100 ግራም ወርቁ አንተ አንገት ውስጥ ይገባል ብለህ ታስባለህ? እኔ ከዚህ በኋላ እንቅልፍ የለኝም። ነው በእርግጥ ከዚህ በፊት የቅንቅንም ባህሪ ነበረብኝ። አሁን ከዚህ በኋላ ቀን በቀን ነው። ዋው እውነቴን ስልክ ሳነሳ ራሱ ቆሜ ከዚህ በኋላ ማንም ሲደውል እህትና ስለዚህ ድምጽ ስጡኝ እያልካቸው ድምጽ መስጠት አለባቸው። በሰላማዊ መንገድ ነው እንደዚህ ድምጽ ማስተላለፍ። ድምጽ ስጡኝ ግን እምቢ የሚሉ ከሆነ እኔ አሁንም እንዲሰጡኝ ነው የምፈልገው። ያ እንትኖቹ ያሲኖ ላይ ያየው ትልቁ ኳሊቲ ምንድነው? መልቲ ነው ማለት በአንድ ሰው ውስጥ ያለ ብዙ ማንነቶች አሉ። በኮሜዲ ስራዎቹ በጣም በቃ ፍርፍር ማለት በጣም ነው ፍርፍር መለው እና የሱ ቪዲዮዎች አምልጠውኝ ያቁም በጣም ነው ማደንቀው። ደጋግሜም ነገር ያለው ሁለት ደግሞ ሌላ የትወና አቅሙን ያየነበት የዚህ ትራጀዲ የሆኑ ስራዎች አሁን እየሞከረንም ነው ጨምሩ ህዝብ ሹፌር አባት ያ የሹፌሩ ስቶሪ በጣም ይሄ አሁን ራሱ ሰኔ 30 አስመልክተን ቪዲዮ ለቀን ነው የመጣው። ብዙ ሰው ሚሞሪ ቆስቁሳ አሁን እሱ ቪዲዮ ሲከፈት እናንተ ራሱ እንባ ነው አሁን ባላል ስሜታቸው ያረበሽም ብለን ያልከፈትነው እንጂ በእውነት እኔ እቴቴ እንሂደህ የተሰማኝን ስሜት እኔ የሚገጥመኝ ስለነበረ በጣም በቃ ማቆም ታሪክ ስለሆነ እጅግ በህዝባችን መሀል ያለ ህይወትን ነው ያሳየህንና የምትሰራቸው ስራዎች ሁሉ እጅግ በጣም ነው እኛም አሁን የቅልቦች ትልቁ ዓላማ እንደዚህ ትውልድን ሊያስተምር ህይወታችንን ሊገልጽልን የሚችሉ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እንዲወጡልን ነው የቅልቦች ትልቁ ዋና። ግን እንዴት አመጣቸው ጥያቄዎቹን ስቋጭልህ ሁለት ዲፈረንት የተለያዩ ማንነቶች ናቸው። ብዙ ጊዜ አርቲስት ዊዝ ዘ ሴም ባግ የሚባል አባባል አለ። ነዘር አትሊስት ዊስት ባግ ረበለ ለእንዴት ነው እንደጠራችሁ በቃ ተተናል እንግሊዝ አትሊስት እሺ ምስል ያሲኖ ግን ሁሌም ሻንጣውን ተሸክሞ የሚሄድ አይደለም። አንድ አይነት ሻንጣ ብዙ እንትኖች አሉት። እንዴት አዳበርከው? ለዚያ በቃ ነገር ምንድነው የሚለው ነገር ማወቅ ፈልጋለሁ። በተለይ አርቲስቲክ ቫልዩ እንትን ይለኛል። ሁለቱ ጽንፎች ዳርና ዳር ዋልታ ላይ ያሉ ናቸው። እንዴት ማስማማት ቻለ ያሲኖ? ባጭሩ ስነግርህ አሁን እኔ 2 ሚሊዮን ምናምን ተከታይ አለ ገብቶሃል? 2 ሚሊዮን ምናምን ተከታይ ኖሮኝ የሚከተሉኝ ሰዎች ከኔ የተለየ ፐርስፔክቲቭ የተለየ እይታ ካላገኙ ምን ይሰራሉ? ገብቶሃል አይደል? እኛ ፎሎወርስ ብዛት አይደለም በጣም ብዙ የሚናገሩት ነገር ሳይኖራቸው ሐሳብ ሳይኖራቸው በሆነ ወይ መጥቶ በጣም ብዙ ፎሎወርስ ያላቸው ቲክቶከርሶች አሉ። ገብቶሃል? በጣም ትልልቅ ሐሳብ ኖሯቸው ግን የሚሰማቸው የሚያዳምጣቸው የሌሉ ሰዎች ደግሞ አሉ። አልহামዱሊላህ እኔ አሁን 2 ሚሊዮን ፎሎወርስ አለኝ አይደል? ማንበብ አለብኝ። ኦብዘርቭ ማድረግ አለብኝ። ማህበረሰቡ ጋር ማየት እኔ ኬትም ተፈላስፌ አይደለም ማመጣ ከናንተ ነው ወስዱ ዝቅ ብያ ያለው ኑሮናል። ከዛ በኋላ ጀጅመንታል ሁናቴዎች አሉ። ይሄ እንፈርዳለን። የሆነ ሰው በሆነ ሰው ቦታ ግን ሲቆም የራሱ እውነት አለው። ገብቶሃል? እኔ ነው በጣም
በጣም ይሄ የአርቲስቲክነቱን በላይም ምናልባት አንተ ህዝብን የመረዳት እንትነን ያነሳህበት ህይወት በሙሉ ፖለቲካ ቢሆንም ሀገረ ግንባታ ላይ እየሰራ ያለውን ነገር አንድ ማረሳውን ከአንድ ወንድም ጋር አንተ ጀለቢያውን ለብሰህ ሪል ኢትዮጵያዊነትን የሚያሳይ አንዱ ደግሞ ከቤተ ክርስቲያን ነጠላ ለብሶ ሲመጣ እሱ ይመስለኛል ባልደረባው በዚህም አሁን ታርቀን እኮ ነው የሚገርም ነው ኢትዮጵያ ምን እንደሆነች የሚያሳይ ከምን አይነት ሰበዝ እንደተሰራች የምትረዳበት ሁኔታ ሙስሊሙ ከኦርቶዶክስ ጋር አንዱ ቆን ክርስቲያኑ ከሌላ ፕሮቴስታንት በዛ እየተሯሯጡ ምናምን ሊደባደቡ ይመስላል ግን እነሱ የሆነ ሸክም ከአንድ እናት ላይ ተቀብሎ ደግሞ የሆነ ጩኸት ነበር እንትን ነበር እና ለሀገራችን የሚያስፈልገው ሙስሊም ከክርስቲያን ምን ያህል ተቻችላ የዚህን 1000 ዓመት ታሪክ አላት የምትባለዋን ሀገር የተመሰረተችው እንዴት ሆና እንደመጣች የሚያሳይ የሶሻል ሚዲያ ኢንፍሉዌንሰር ነው የምንፈልገው ለዛ ውስጥ ደግሞ ይሄው ያሲኖ በጥበብ ከችኖ ለኛ ሲያቀርብልን ኢትዮጵያ እቺ ናት የሚለው ነገር እንድንወድ ያደረገን ነው እና የሰራሃቸው ስራዎች ቀላል እንዳይመስሉ እየሞከርን በጣም በጣም እንትን እንደው ጥያቄ የሚሆነኝ ላይክ ለምሳሌ አሁን የቀደም ስናወራ ኦፍ ዘ ሪከርድ ከዚህ ከሪከርድ ሩም ውጪ ስናወራ አንድ ያነሳ ነው ጉዳይ ምንድነው የዲጂታል ሚዲያው ይሄ የሚዲያም ቢሮክራሲ ሰብሮ ሁሉም ስልኩ ላይ የሚዲያ ባለቤት እንዲሆን አስችሏል ላይክ ለምሳሌ ያሲኖ ብዙ መከራዎችን አልፏል ምናልባት በትወናው ኦር ፎርማሊስቲክ የሆነውን ነገር ጠብቆ ቢሆን ኖሮ ዛሬ በቢሮክራሲው ምክንያት ከሚገፉ ሰዎች አንዱ ልትሆን ትችላል ወይ ጥሩ ዘመድ ባለማግኘት ምናምን ነገር አሁን ግን ነጥረህ ወጣሃል ሶ አሁን ባለው ደግሞ የማርኬት ዋጋ የዲጂታል ሚዲያው በጣም ኢንፍሉዌንሻል ሆኗል ሁሉም ትልልቅ ካምፓኒዎችም ባንኮችም ምኖቹም ወደዚህ ፕላትፎርም መጥተዋል ሶ እንደ ሶሻል ሚዲያ ኢንፍሉዌንሰር ቀደም ያነሳ ነው እሴት ግንባታ ላይ አብሮነት ላይ እንደዚህ ከመስራት አንፃር ምን ኮንትሪቢዩሽን ይኖረዋል ብለን እናስብ ሰውስ ሌላውስ ይሄ አንተን አይቶ ያሲንን ያደነቀ አይቶ ከታች የሚነሱ ልጆች ምን ይዘው ሊነሱ ይገባል ይሄ ብልግናውን ትተው እሴት ላይ ምን ተመክራችኋል ነው ሲምፕል ነው ጉዳዩ ማለት ነው እኔ ይሄ በሳት ተፈትኖ የመጣ አይነት ወርቅ አለ አይደለ መፈተን መሰራት ምናምን እኔ የዛሬ 10 አመት ምናምን አካባቢ ማላ ኮኮቦች ላይ ተወዳዳሪ ነበርኩ ወድቄ ከእንደገና ደግሞ ሁለተኛ ዙር ተወዳዳሪ ምናምን ከዛ በኋላ ደግሞ ዛሬ ተወሰነ 5ኛ ወጣሁኝ ከ1000 ምናምን ተወዳዳሪ አክቲንግ ባክግራውንድ ነው ማለት ፊልም እየሰራው ምን ይያል ከዛ በኋላ ፌመስ ሞኝ ከውድድር አልቀረውም ባላገሩ ቲቪ ላይ ቀርቤ በኮሜዲ ተወዳድሬ እውቅና ተሰጥቶኝ ምናምን ከዛ በኋላ ወደ ሬዲዮ መጣ ምናምን ነው ከዛ ቲክቶክ ሲመጣ ደግሞ አሁንም አልቆም ነው ይያልን ነው የመጣ ነው አሁን ይሄን ለመናገር ሳይሆን አለኝ እኔ ካራክተሪ ላይ እሰራለሁ ኤኒ ታይም ያሉኝንም ቤተሰቦች አከብራቸዋለሁ በደንብ ነው አከብራቸው ገብቷል እኔ ደስ ማይል ነገር ሰርቼ ይሄ እኮ ትክክል አይደለም ምናምን ሲሉኝ ከፈለጋችሁ አትከተሉኝ የሚል አይነት እብሪት የለብኝም እሱን ካራክተር መጀመሪያ ገድዬ ነው የመጣው ገብቷል አይደለ ዴን እንደ ሀገር እይታ እንደ ሀገር አሁን እንደ ትውልድ ሀገራችን እቺን የመሰለች ሀገር ይዘን እኮ ነው ያለንበት ሁናቴ እኮ እንረዳለን አይደለ ግን መታከም አለበት እኔ በሀገሬ ተስፋ አልቆርጥም የምሬን ነው ማለት እና አሁን ለምሳሌ የሃይማኖት ጉዳይ ማለት ሰድድቡሹ ምናምን ተነሳ በቃ ሶሻል ሚዲያ በጣም ደባሪ ሆኑ መስማት የሚሰቀጥጡ ነገሮች አና ይሰማል እኔ ጋር ግን ብዙ ፎሎወርሶች አሉ ከዛ እኔ ይሄን ጉዳይ እንዴት ማከም እንችለው ብለን አሰብን ረመዳን ወር ውስጥ ነበር ጾምም ነበር የሁለቱም ከዛ በዚህ ጋር ደግሞ ፕሮቴስታንት ወገኖቻችንም ደግሞ አሉ አይ አይደለ እቺ ሀገር ሁሉም ሃይማኖት ስብጥር አይደለ ዘይን እሱን ሳቢ ውስጥ ከተን በዛው ኢነርጂ ይሄ በስድድቡ ኢነርጂ ነው መጀመር ይፈልጋል ሰዎችን አቴንሽን እዛ በኋላ ግን ትሬንዱ ተመታ አይገርም እኛ ቪዲዮ ልክ ስንለቅ በአንድ ቀን 1 ሚሊዮን ሰው አየው በቃ ከዛ እንደዚህ አትሳደቡ ምናምን የሚል አይነት ኮሜንቶች መብዛት ጀመሩ ዘይ ምንድነው እኔ ጋር አላህ የሰጠኝ የሆነ መክሊት አለ አይደለ በቃ በመስራትም
አለመቆም መስራት ማንበብ ራስ ላይ መስራት በነገራችን ላይ ስፖርተኛ ነኝ ከካራክተሮች ልምጣ ከቆጫማና ካስካለ ማንን ትወዳለህ? ቆጬ ይመቸኛል። እኔ ቆጬ ነው። እኔ አስካለ ነኝ ግን እኔ ራሱ እውነት ለመናገር ቆጬ እንትኑ ደስ ይላል። መነጽሩ ቆጬ ስንደረሱ አሁን በምንድን ነው በአጠቃላይ አሁን ካራክተሮቹ ቲክቶክ ላይ ያሉት ብዙ ናቸው። ተምትም አለ፣ ቆጨማ አለ፣ አስካለ አለች፣ እቺንና ሰካራሞችን እቺንና እሱ አለ። ብዙ ናቸው። ሲሪየስ ለመሄዱ ልዩ ካራክተር አለ። ገብቷል። ብዙ ነገር እና ገና አሁንም አሉ። በነገራችን ላይ ግልጽ መነገራችን ያንተ ሶሪ ወደ ሌላ ሳትሄድ ለምሳሌ ደራሲዎች የራሳቸው የሆነ ራሳቸውን የሚያወሩበት የሆነ ካራክተር አላቸው። ፍቅር እስከ መቃብር ላይ ሐዲስ ዓለማየሁ የሳቸው ንግግር ጉዱ ካሳ ነበረ። በጉዱ ካሳ ነው የሚፈልጉት የሚናገረው። ያሲኖ በማን ነው? እሱን ለማግኘት እየሞከርኩኝ እሱን ማለት እኔ አሁንም በግልጽ መነገራችሁ ሰርቻለሁ ብያለሁ። ይሄ ሰርቻለሁ የሚል ሐሳቤ ምን ያህል አይምሮ ላይ ምን አይነት ነገር እንደሚፈጥር ምንድነው መሰለኝ አሁን ሰርተሃል እንልህ የቻልንበት ምክንያት ካለው ጋር ነው የምናወዳደው እንጂ አሁን እንደ ብራንድ እየሞከርኩኝ ነው። በጣም ትልቅ ላይፋችንም ላይ ለውጥ የፈጠረ በጣም ብዙ ሰዎች ጋር ተቀባይነት እንድናገኝ ያደረገበት ነውና በኮሜዲውም ዘርፍ ስትል ስታንድ አፕዎች ላይ ምናምን እኔ ፐርፎርም ማድረጋው እንደ ኮሜዲ ግን አሁን የሴቷ ካራክተር አስካለ በጣም ብዙ ሰው ይወዳታል። ቆጬም ደግሞ ፋኑ ቀላል አይደለም። ኦኬ ያ በዚህም ስትል ደግሞ አሉ እቺንና በጣም ይፋልና ይሄን ከጋሪ ፋቮሪት የትኛው ነው? በጣም እንደው አለ አይደለ ከልጅም ልጅ እኮ ነው ወዶ እኔ ነው እኔ የሁሉም አባት ስለው አንተ የሁሉም ከልጅ በጣም ወዶ እኔ የሁሉም እኔ ከሌለው አይኖሩም የሉም እየሰራን ነው ገና ከዚህ በኋላ ደግሞ ምርጥ ሐሳቦች ጠብቁ። ወርቁንም እንወስዳለን አስቀድመን እናዘጋጅና አንተ እንላለን። እንደውም ካንተ ተነስተን በተለይ ቀደም ካነሳህ 1 ሚሊዮን አካባቢ እስከምደርስ ድረስ ብዙ ቻሌንጆችን አልፌ ግን ተስፋ ስላለኝ ተስፋ ሳልቆርጥ እዚህ ደርሻለሁ እየሞከርኩኝ ብለሃልና ቅልቦች እንደው ዛሬ ባንተ ፕሮግራም ላይ የምናበስረው አንድ እንትን ጥሪ አለን። ተስፋ የሚጣልባቸው የሶሻል ሚዲያ ኢንፍሉዌንሰሮች ምናልባት አቅም የሌላቸው እንዳንተ ስልክ እየተዋሱ ምን እየሞከሩ ትውልድን የሚቀርጽ ለሀገር መልካም ነገር አስተዋጽኦ የሚያደርጉ የሶሻል ሚዲያ ኢንፍሉዌንሰሮች እነሱን እናንተ ባላችሁበት ለእናንተ ወርቅ በምንሸልምበት መድረክ ላይ ጠርተን እነሱንም ለመሸለም እንግዲህ ወስነናል። ተስፋ የሚጣልባቸው ሶሻል ሚዲያ ኢንፍሉዌንሰሮች ምናልባት የሚሰሙ እየሰማችሁ ነው። አዎ እና እየተጋገዝን ሀገራችን ላይ ነው ባህል እሴቶቻችን እንትን ተሸረሸሩ። ይሄ አብሮ መኖራችን ግጭትን የሚያነሳሱ መልእክቶች ተላለፉ ከሚባሉ ይልቅ እንደ ያሲኖ ተስፋ የሚሰጡ ቻሌንጆችን እያለፍን ነገ ያለምኩበት ቦታ ለመድረስ እየሞከርኩ ነው የሚሉ እና መንገዶችን የሚያሳዩ የሶሻል ሚዲያ ኢንፍሉዌንሰሮችን ወደፊት እያመጣን እንሸልማለን እናበረታታለን። እንግዲህ በ0908089108 እና በ0908089408 ሁለቱ ስልኮች በ0908089108 ሁለተኛው 0908089408 እና 91 ነው። 08 ያበዛው ቀበሌ ነው። ምን መሰለህ እኔ ከምትሸልሙት ወርቅ በላይ ያነሳችሁት ወርቅ ሐሳብ ገዢ ነው። ተሳዳቢዎች ሶሻል ሚዲያ ላይ ያልተገባ ነገር የሚሰሩ ሰዎችን ማጥፋት አትችልም። እየዞርክ እንትን እያልክ ምናምን እነሱን ማጥፋት የምትችለው ፖዚቲቭ ሐሳብ ያላቸውን ሰዎች ስትሸልም ሁሉም ፖዚቲቭ ሐሳብን ለመዝራት ይነሳሳል። ገብቷል አይደል? እና ሌላ ጊዜ እንግዲህ እስኪ በሰፊው ደግሞ እንነጋገራለን። በወርቁ ላይ እንገናኛለን። በወርቁ እንገናኝ። ዩቲዩብ ቻናላችንን ሰብስክራይብ አስደርጉልን። ምንድነው የሚለው? አንትቲዩብ ጉንዳን የሆነ ነገር የጉንዳን አይመስልም። አንትቲዩብ ሰብስክራይብ አድርጉ። ቤተሰብ ይሁኑ። ፌስቡክ አካውንታችንም አለን፣ ቲክቶክም አለን፣ ኢንስታግራም አለን።
ሀሳቦችን ፓስ እናደርጋለን። አክብራችሁ ስለተጠራችሁን ግን ቢሮውን አይተነዋል አንቀርም ከዚህ በኋላ። ብራቮ ያሲኖ እንወዳለን። የቅልቦች ወዳጆቻችን የሰኔ ወር የማህበራዊ ሚዲያ ተጽዕኖ ፈጣሪ ያሲን ኮሜዲያን ያሲኖ እኮ ነው። ኮሜዲያን ያሲኖ ሆኗል። በጣም እናመሰግናለን። እንትኑን መጠሪያ ስሙን ረስተን እኔ እኮ ለፍቼ ነው የደረስኩት። እኔ መጠለጠል አይነት ሰው አይደለሁም። ፕሮፌሰር ማዕረግ ስድር ምን አይነት ነገር ነው የምትናገሩ? ይቅርታ እንግዲህ እንደውም አልቀርብም ብላችሁ በጣም እናመሰግናለን ያሲኖ። እንግዲህ ሌላው ፕሮግራሞቻችን ይቀጥላሉ። ያሲኖ ግን በዚሁ እናሰናብተው። አብራችሁን ቆዩ፣ የትም እንዳትሄዱ።